የሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው። ተነግሮን ገብተን ህይወታችን ልክ ካልሆነ ሊበላሽ ይችላል። በጠንካራ አቋም እየኖርክ እግዚአብሔርን ብለህ እየኖርክ ግን ማንም ምንም ላይልህ ይችላል። ገብተህ ግን ተወርሳል። እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያደርገን አንጽናና። አንድ የተሻለ ነገር አድርጉ ለጌታ። ስትጸልዩ ከምታደርጉት የበለጠ አድርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይይዝብሃል። ብቻህን አትኖርም። እግዚአብሔር በአንተ ይኖራል ነው። አሁን ሙሴ ማርና ወተት ታፈሳለች ያላት ምድር ላይ እግዚአብሔር አስወረሳቸውና የመሳፍንቱ የጨለማው ዘመን በኢያሱና በሳሙኤል መሃል ነው ያለው። ኢያሱ ነው አይደል የመጨረሻው ከሙሴ ቀጥሎ አስገብቷቸው ሰውየው ሞተ። የእስራኤል ሽማግሌዎች እየመሩ ያለን የመሳፍንት ዘመን ያንን እንግዲህ ረጅም እንግዲህ የጨለማ 200 ዓመት ሳሙኤል ጋር እስኪደርስ ድረስ እስራኤል በከነዓን ምድር ነው በእንደዚህ አይነት ህይወት ውስጥ ነው። በጠላቶቻቸው ባሪያ የተደረጉት ገዢ ትሆናላችሁ የተባሉበት ሀገር ነው። ከፕሮፌሲው በላይ የህይወት አቋም ነው ማለት ነው የሚወስነው። አሁን እግዚአብሔር ማርና ወተት የምታፈስ ምድር አስገባለሁ ብሎ ተናገረ። እንደተናገረው ቃል እግዚአብሔር አስገባ። በእርግጥም ምድሪቱ ማርና ወተት የምታፈስ እኮ ናት። የህይወት አቋማቸው ነው ማርና ወተት የሚያፈሰውን ከነዓን ምን ተብሎ ተጠራ መሰላችሁ? መሳፍንት 2 ላይ ቦኪም ተብሎ ተጠራ። ቦኪም ማለት የለቅሶ ምድር ማለት ነው። ማርና ወተት ያፈሳል ተብሎ ገብታ የለቅሶ መሬት ቢሆን ማለት ነው። ለመጀመሪያ ጊዜ መልአክ ወርዶ በጎም ክፉም ሳያረግ የተመለሰበት መጽሐፍ የመሳፍንት መጽሐፍ ነው። መልአክ ወረደ ወይ ይባርካል ወይ ይገላል። መሳፍንት መጽሐፍ ላይ የእግዚአብሔር መልአክ መጣ ይልና ምን ይበል አይታወቅም፣ ተመልሶ ሄደ ይላል። ሰው የህይወት አቋም በጣም በትህትና አጠገባቸው ያለውን ሰው በህይወት አቋም ብዙ ነገር ተወርሳለህ በሉት። ስለዚህ አንዳንዴ ተነግሮን ገብተን ህይወታችን ልክ ካልሆነ ሊበላሽ ይችላል። በጠንካራ አቋም እየኖርክ እግዚአብሔርን ብለህ እየኖርክ ግን ማንም ምንም ላይልህ ይችላል። ገብተህ ግን ተወርሳል። ክብር ለኢየሱስ ይሁን። እና እንደዚህ አይነት እስራኤል ደጋግማ ያለቀሰችበትን ዘመን እግዚአብሔር የሰበረው በዚህ ወጣት በዚህ ሳሙኤል በሚባል ወጣት ነው። ጌታ የተባረከ ይሁን። እና በዚህ በምዕራፍ 1 ላይ እንግዲህ ያው የምታውቁት ቃል ነው፣ መልእክት ስለሆነ ነው ምደግምላችሁ። እና ትዝ ይላችኋል እንግዲህ በአርማቴም መሴፍ ነው ይኖሩ የነበረው። ሰውየው የአርማቴም መሴፍ ነዋሪ ነው። ህልቃና የሚባል አንድ ሰው ነውና 2 ሚስቶች ነበሩት ይላል። ሐናና ፍናና 2 ሚስቶች ነበሩት ይላል። እንግዲህ ፍናና ልጆች ነበሯት፣ ሐና ግን ልጅ አልነበራትም ይለናል ታሪክ ጸሐፊው። ታሪኩን እንግዲህ ሲጀምረው እንግዲህ የሳሙኤል ነው ታሪኩ። በጣም የሚገርማችሁ እና እግዚአብሔር ይሄንን የሚያክል ታላቅ ሰው ለማምጣት የተጠቀመው ፋሚሊ ነው። ሳሙኤል ከሰማይ ዱብ አላለም። አወላለዱ፣ አስተዳደጉ፣ ልምምዱ እግዚአብሔር እንዴት አድርጎ ይገለጥለት እንደነበረ መጽሐፍ ቅዱሳችን ላይ በጣም በጥንቃቄ ነው የተጻፈው። በጣም በጥንቃቄ አካሄዳቸውን እንድንከተላቸው ከተፈለጉ ሰዎች መሃል ነው ማለት ነው። ባይዘው እንትኑ ከተጻፈ እንድንከተለው ተፈልጓል ማለት ነው። እንድንከተላቸው እማንችላቸው ሰዎች አይጻፉም። ለምሳሌ ኤልያስ የት ይወለድ፣ የማልጁን እሳት ማውረድ የት ጋር ይጀምር ማንም ሰው አያውቅም። እሳት አወረደ ብሎ ነው የሚያጨባብጠን። እንኳን አልነገረን እንዴ! እሳት አወራረድ ብናቅ ማንም አይኖርም። ሳናቅ ራሱ በእሳት ነው እንትናችን እሳት ይወረድ። ያልተጻፈው አይቻልም፣ አይደገምም። ይሄው እንግዲህ የእናቱ ታሪክ ሁሉ ገብቷል። ዋናው ኮሱ ነው የእናቱ ታሪክ። ህልቃና ከፍናና ልጆች ወለ ሐና ግን እግዚአብሔር ማህፀኗን ዘግቶ ነበርና የሚል ቃል አለ። ከባድ ቃል። እግዚአብሔር ማህፀኗን ዘግቶ ነበርና መውለድ አትችልም ይልና ያው ታውቁታላችሁ እናንተ። ጣውንቷ በየጊዜው በየአመቱ ታበሳጫታለች፣ በየአመቱ ታስቆጣታ ታስመረራት ነበር ይላል። በዚህ ጊዜ ሐና እንግዲህ ይሄኛው ታሪክ ስንት ዓመት
ሴሎ እንደተመላለሰች መጽሐፍ ቅዱስ አይነግረንም። ግን በዚህኛው ዓመት ላይ እግዚአብሔር የጎበኛት ዓመት ነው የተጻፈው። በእውነት ይህ ዓመት እንደሱ ይሁን። አሜን። ስለ ግላችን ብቻ ሳይሆን ስለ ከተማው፣ ስለ ምድሩ፣ ስለ ቤተ ክርስቲያን እግዚአብሔር አንዳንድ ነገሮችን የሚቆርጥበት ዓመት 4 ነጥብ የሚያረግበት ዓመት ያርግልን። በእውነት ነው የምላችሁ። ይሄንን እኔ በጣም በልቤ ጸልያለሁ ሁሌ። እና ይሄ ትውልድ የሆነ ትውልድ አለ አይደል? 300 ምናምን ዓመት ባሪያ የሆነ ትውልድ አለ። የሙሴ ትውልድ ደግሞ ለሚወጣ እና ያንን ያርጋችሁ። የሆነ ስርወ መንግስት የሚቆርጥባችሁ የምድር ታሪክ ለመቀየር ምክንያት የሚያረጋችሁ እግዚአብሔር እንደሱ ያርጋችሁ። እንደሱ ጥሩ ነው። እንደሱ መሆንና ሲስተም አትልመዱ። ዋይልድ ሁኑ፣ አትልመዱ። የሆነ ነገር ሲገቡ ለምድ ብላችሁ አትምሰሉ። ኖ እኔ እንደዚህ አይነት አይደለሁም። መጸለይ፣ መጮህ፣ ማለት እሱን መልመድ አለባችሁ። ጌታ ይባረክ። አጌነስት ያረጋችኋል እኮ ልክ ውስጣችሁ እምቢ ማለት ይጀምራል። አመፀኛ ሆናችሁ አይደለም ውስጣችሁ እምቢ የሚለው፣ ነፃ ወጪ ነው ማለት ነው ይሄ ትውልድ። ጌታ የተባረከ እና መለኮት ግለሰቦችን መጫን የሚጀምርበት ማለት ነው። እግዚአብሔር ኢንፍሉዌንስ ያረጋል። ምንም በማታውቀው እግዚአብሔር ጣልቃ እየገባው ነው። ሐናን ህይወቷን ነው ምስቅልቅል ያረጋባት። ለምን? የዲቫይን አፖይንትመንት ነው፣ የመለኮት ቀጠሮ ላይ ያለ። ስለዚህ እግዚአብሔር ፐርሰናል ነገሯ ላይ ገባ፣ የግል ጉዳዩ ላይ ገባ። ፍናና በየዓመቱ ትወልዳለች ይላል። ሐና ትጸልያለች፣ ፍናና ትወልዳለች። እና ቀጥሎስ ወልዳ ዝም ብላ እኮ አትመጣም፣ ታበሳጫታለች። ምንድነው ዝም ብሎ መጸለይ? አጉል መንፈሳዊ መሆን፣ ዝም ብሎ ማልቀስ ታስቆጥ። በዚህ ጊዜ ሐና ትመረር። በየዓመቱ ምግብ አትበላም፣ እሺ አትልም። ህልቃና ቀርቦ በጣም ትሪት ሊያረጋት ይሞክራል። ሐና ግን ልትጽናና ፈቃደኛ አይደለችም። እግዚአብሔር ይዞት ስለነበር፣ እግዚአብሔር ከያዘው የሚያጽናናን እሱ ብቻ ነው። በእውነት ማንም ትሪት ቢያረገን አንጽናናም። ወደ ላይ ከሆነ ጉዳዩ ሰው ባይዘው ወደ ጎን ምንም ብታረግለት ይሻይለን። መልሷ እግዚአብሔር እጅ ላይ ስለነበረ የምታስታውሱ ከሆነ አሁን ሳነበው ምናልባት ሲሰሙ ካስታውሳችሁ ቁጥር 8 ላይ ከበሉ በኋላ ሐና ተነሳች ይላል። እንደ ልማዷ ልታለቅስ ተነሳችልና ወደ እንትኑ አይደል ሄደችው፣ ወደ አደባባዩ፣ ወደ መጸለያ ቦታው። ያው ቤተ መቅደሱ ወደ ውስጥ መግባት አትችልም፣ ህጋቸው አይፈቅድም። ካህናት ብቻ ናቸው ወደ ውስጥ ወደ ቅድስት የሚገቡት። አደባባይ ነው። ቀጥሎ እነሱ ጋር ደግሞ ከአደባባይም የሴቶች አደባባይ አለ እና ኤሊ ሁለቱም እንዲታዩት ሆኖ ነው የሚቀመጠው ወንበሩ ላይ። እና ወጣችና ወደ አደባባዩ ኤሊ በሚያየው አንግል ላይ ቆማ ነው የምታለቅሰው። ወደ ኤሊ አይደለም የምታለቅሰው፣ ወደ እግዚአብሔር ነው። ሰምታችሁኛል? ወደ ሰው አይደለም የምትጮኸው። እዛ ውስጥ የቃል ኪዳን ታቦት አለ፣ እግዚአብሔር በዚያ ያድራል። ስለዚህ ጠጋ ብላ ነው የምትጮኸው። ኤሊ ግን እየሰማት ነው፣ ሊቀ ካህን ነበርና እያዳመጠ ነው። ሐና ቆማ ተመራ በእግዚአብሔር ፊት ትጮህ ነበር ይላል። ማይ ጉድነስ። አሁን ጸሎት አለ፣ መመረር ደግሞ ሌላ ሌቭል ነው አይደል? ሌላ ነው መመረር። ምርር ብሏት በእግዚአብሔር ፊት ትጮሃለች። በጣም ስትነኩ ለፎርማሊቲ አይደለም የምትጸልዩት። ስለዚህ ማንም ኖቲስ ሊያረጋችሁ ይችላል። ኖቲስም ሲያረጋችሁ ደግሞ በሌላ መንገድ ሊያረጋችሁ ይችላል። እና ሰው ይረዳኛል አይረዳኝም አይደለም የሐና ጉዳይ፣ ለእግዚአብሔር ነው። ከልቧ ነውና አፏ ይንቀሳቀሳል ይላል አይደል? እንቧ ይወርዳል፣ ታለቅሳለች፣ አፏ ይንቀሳቀሳል፣ ድምጿ ግን አይሰማም። እና ጸሎቷን ኤሊ አልሰማውም፣ እግዚአብሔር ሰምቶታል። ስለዚህ ተጻፈ። ምን ያረጋል? ኤሊ ሰምቶት እግዚአብሔር ባይሰማው አንደኛ ሳሙኤል አይኖራትም። ሰው ቢሰማችሁም አይጣቀምም። ስለዚህ ወደ ላይ መጮህ ነው። ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ክብር ለኢየሱስ ይሁን። ስትጸልዩ ገባው አልገባው ችግር የለውም፣ ብቻ ለመለኮቱ ይግባ። እና የነፍሷን አውጥታ እያማጠች ስትጮህ ኤሊ አያትና
አንቺ ሴት አላት ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ይሄ ምን ያሳየናል? የሚሰክሩ ነበሩ ማለት ነው። ሊትራሊ የሚሰክሩ የኤሊ ልጆች ኃጢአት ይሰሩ ስለነበረ በዛ አይነት ልምምድ ውስጥ ያሉ አሉና ምንድነው ስካርሽ ትንሽ ለቀቅስ ያረግሽ መተሽ ባይምሮሽ አትጸልይ? ከነስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ምንድነው እንደዚህ መሆን? በሂጂ ሲላት ሐና እንደዚህ ያለችው ሰክሬ አይደለም አለችው። ሰክሬ አይደለም፣ እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። በእውነት ከባድ ነው አይደል? ለኤሊ መለሰችለት መልስ እሱ አይኑ ስለተያዘን ያልገባው እንጂ ሰክሬ አይደለም አንተ እንደምታስበኝ ጌታዬ ሆይ ነው ያለችው። መንፈሳዊ ስልጣን ስለሆነ ማክበር ግዴታዋ ነው። ስፒሪቹዋል ኦቶሪቲ ነው እግዚአብሔር ነው ያስቀመጠው። ማክበር አለባት፣ ግዴታ ነው። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች። አልገባውም እና ጌታዬ ሆይ ሰክሬ አይደለም ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። በጣም በትህትና ተገባቸው ጸሎት አብዛ በሉት። ጸሎት ማብዛት፣ ጸሎቷን አበዛች እና ዝርክርክ ብላለች። አሰባዋል ክብሯን አጠብቅ፣ እግዚአብሔር ይቀበለኝ ነው። እሷ እንደዚህ ሞኝ ይቀበለኝ ነው። አንድ የተሻለ ነገር አርጉ ለጌታ ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው ይዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችው። ምጥ፣ ጩኸት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ከዛ ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደውም ኔሽን እስራኤል ማለት ነው እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በአመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ህዝቡን ምሯል ሲል እኮ ህዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻል ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልየው ማለት ነው። እየተንፏቀቀች ነው ማለት ነው። አየ
ተነሳችልና ፊቷን ታጠበችላ ተስተካከለችላ ከዛች ቀን ወዲህ ፊቷ ላይ ሐዘን አልታየ ቀይረ በቃ አለች ለዓመታት የጠበቀችው እግዚአብሔርን ነው እግዚአብሔር ያስቀመጠው ሰው ነው ኤሊ ያው በኋላ ላይ የኤሊን ታሪክ ታውቁታላችሁ ምዕራፍ 3 ምናምን ያው ምዕራፍ 3 አይ ቲንክ የመጨረሻው ይመስለኛል በጣም ከባድ ነበር የኤሊ ሁኔታ ግን ቢሆንም እግዚአብሔር ያስቀመጠው ሰው ስለነበር ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያረግ ከሐና በላይ ለሳራ ሰጥቶ ያውቃል የ90 ዓመት እናት ወልዳ ታውቃለች ከሐና ይበልጣል ታሪኩ የሐናን ያስገባው በቃ ምዕራፍ 2 ነው ያስገባው ይሄን ታሪክ ሐና ምዕራፍ 1 እንድትገባ ያረጋት ምዕራፍ 2 ላይ የዘመረችው መዝሙር ነውና ለጸሎቷ መልስ እግዚአብሔር ሲሰጣት የምዕራፍ 2 መዝሙር ሙሉ ላንብበው ሐናም ስትጸልይ እንዲህ አለች ይላል እጃችሁ ላይ ባለው መጽሐፍ ቅዱስ በግጥም መልክ ነው አይደል የተቀመጠው ፖኤቲክ ነው መዝሙር ነው ልቤ በእግዚአብሔር ጸና ቀንዴ በእግዚአብሔር ከፍ ከፍ አለ አፌ በጠላቶቼ ላይ ተከፈተ በማዳን ደስ ብሎኛል እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ካንተ በቀር ቅዱስ የለም አትታበዩ በኩራትም አትናገሩ እግዚአብሔር አዋቂ ነውና እግዚአብሔርም ሥራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ የኃያላንን ቀስት ሰብሯል ደካሞችም በኃይል ታጥቀዋል ጠግበው የነበሩ እንጀራ አጡ ተርበው የነበሩ ከራብ አርፈዋል መካኒቱ 7 ወልዳለችና ብዙም የወለደችው ደክማለች እግዚአብሔር ይገድላል ያድናልም ወደ ሲኦል ያወርዳል ያወጣልም እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል ያዋርዳል ደግሞም ከፍ ከፍ ያደርጋል ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል ምስኪኑንም ከጉድፍ ያስነሳል የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይሄ ሰው ልጅ ወልዶ እንደዚህ አለፈ አይደል ጸሎቷ ከሷ ቤት ወጣች ከዛ ቁጥር 9 እርሱ የቅዱሳኑን እግር ይጠብቃል ኃጥአን ግን ዝም ብለው በጨለማ ይቀመጣሉ ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ በሰማይ ያንጎዳጉድባቸዋል እግዚአብሔር እስከ ምድር ዳርቻ ይፈርዳል ይልና ቁጥር 10 ሲዘጋው ምንድነው የሚለው ለንጉሱም ኃይል ይሰጣል ሜሲያኒክ ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች መዝሙሯን ካያችሁት ልጅ ሰጠኝ አይደለም ሉዓላዊ ነው አለች ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች ይዝጋድ እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም እኔ ሉዓላዊ ነኝ አላትና ስትዘጋው የሐና መዝሙር ይሄ መዝሙርና ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 56 አካባቢ ያለው የማርያም መዝሙር አንድ አይነት ነው ባይዘው አንድ አይነት ነው አሁን ጊዜውም ስላላነበም አንድ አይነት የሚጠቀሙት ቃል ይገላል ያድናል ቅዱስ ነው መሲሁን የሚነኩት ኢቭን አንግል አንድ አይነት አንግል ነው የሚነኩት ክብር ለኢየሱስ ይሁን ስለዚህ ሳሙኤል በሚቀጥለው ዘመን ላይ ለሚመጣው በእስራኤል መካከል ንጉሷም መስፍኗም ካህኗም ለሚሆነው ለኢየሱስ ክርስቶስ ጥላ መሆኑን ሐና ዘመረችው ንጉስህን ብቻ አይደለም ያለችው
ንጉስ የሚለው ሮያል ነው አይደል? የዳዊት ነው። መሲሁ የሚለው ቀጥታ ክራይስት ነው። the anointed one ነው። መሲሁ የሚለው የሙሴ አይነት የዳዊት አይነት እያስነሳ ከግብጽና ከፍልስጤም ነፃ ታወጣናለ ሳይሆን the anointed one ብቸኛ እግዚአብሔር ከሰማይ ቀብቶ ሚልከው አለ ብላ ኢየሱስ ክርስቶስን ዘመረችው። አሁን ሐና የኛ አይነት 66 መጽሐፍ እጇ ላይ ስለሌለ ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ ከሞተ በኋላ እንደቆምነው እንደኛ ስላልሆነ አንግሏ እምንትለውን ነገር እኛ በመንረዳው ልክ ላይሆን ይችላል የሚገባት ገብቷታል። ግን ባለፈው እሁድ ነው የሆነ ቀን ተናግሬያለሁ አንዴ ጴጥሮስን ስናገር ስለዚህ ጉዳይ ትንቢት የተናገሩ ነቢያት አይደለም ይለው የብሉይ ኪዳን ጸሐፍት እኮ ነው። ስለዚህ ጉዳይ አሁን እኛ ስለተቀበልነው ስለዚህ ጉዳይ ትንቢት የተናገሩ ነቢያት ነገሩ መቼና እንዴት እንደሚሆን ይመረምሩ ነበር እና አሁን ማናት ሐና ብድግ ብላ የንጉስን ቀንድ ከፍ ከፍ ታደርጋለህ ስትል ንጉስ የለም በእስራኤል ኢቭን ንጉስ የለም። መሳፍንት ናቸው እስካሁን ያሉት። ንጉስ ኢቭን የሚሾመው ከምዕራፍ 9 በኋላ ነው። ሐና በሕይወት ትኑር አትኑርም አናቅም። እያወራች ያለችው ስለ የዳዊት ቃል ኪዳንና የዳዊት የንግስናውን መስመር እያወራች ነው። እና ፕሮፌሲ ነው መዝሙሯ። ንጉስን ቀንዱን ከፍ ከፍ አረከው። ሉቃስ ምዕራፍ 1 ትዝ ይላችኋል። ሉቃስ ምዕራፍ 1 ዘካርያስ የሚባለው ሰውዬ የመጥምቁ ዮሐንስ አባት ዮሐንስ የተወለደ ቀን ትዝ ይላችኋል። ትንቢት ተናገረ ይላል። ከተናገረው ትንቢት መካከል እግዚአብሔር በዳዊት ቤት የመዳንን ቀንድ አስነሳ። ማዳኑም ቀንድ ማለት ያው ቀንድ ኃይል ነው ታውቃላችሁ። ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅ ነው። የንጉስን ቀንድ ከፍ ከፍ ታረጋዋለህ ብላ የአዲስ ኪዳን ዘማሪዎች የሚዘምሩትን ቀድማ ሰጠቻቸው። እሷ የደረሰቻትን በእሷ በኩል የወረደችዋን መልእክት ነው እነ ማርያምም እነ ዘካርያስም ቀድመው የዘመሩት። ጌታ ይባረክ። ከዛ ንጉሱ ብቻ አይደለም የመሲሁንም ነው ያለችው። ለንጉሱ ኃይል ሰጠ ብላ የመሲህን ቀንድ መሲሁ ድል አድራጊ ነው አለች። መሲሁ አሸናፊ ነው። እግዚአብሔር ገዳይ ነው። እግዚአብሔር አዳኝ ነው። እግዚአብሔር በሕይወት ያኖራል። እግዚአብሔር ይገላል። ይሄውን ትምህርቱ እግዚአብሔር ይገላል። እግዚአብሔር እንደሱ አይደለም ትምህርቱ። ሶቨሪንነህ ነው። የእግዚአብሔር ሉዓላዊነት ነው እያወራች ያለችው እንጂ እግዚአብሔር ገዳይ ነው አዳኝ ነው የሚል ትምህርት አይደለም ትምህርቱ። ትምህርቱ ማንነቱ ነው። የወደደውን ያደርጋል ነው። የሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው አለች ስትዘምር። ክብር ለኢየሱስ ይሁን። እና ብላቴናው ከተወለደ በኋላ ያው እቺ ልንገራችሁና ይብቃኝ። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ እና በአመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለተሳል ብየው ነበር ብትሰጠኝ ላንተ መልሼ እሰጥሃለሁ ለዘላለም ያንተ ይሆናል አለችው። እንደዚህ አይነት ጸሎት ጸልዩም አጸልዩም አሁን ጸልዩ አይባልም። ምክንያቱም የመጣ ቀን ያጓጓላ። አንተ ልጅ የመጣ ቀን አስበዋል። በስንትም ባናምጥ በስንት ለቅሶ የተገኘ ልጅ ሲያገባ ታለቅሶ የለ እንዴ? ወላጆች ምን ነው ዝም አላችሁ? ያውን እዚያው እናቴ ያለችው የዘሩ ታፈራው ቴስታ ገባ ስታለቅስ ትዝ ይለኛል። እንዴ ለዘላለም መስጠት ምን ማለት ነው? እየተመላለሰች የምትጠይቅ ልጅ ከቤት ስትወጣ ካስለቀሰች እንዴ በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት ደግም ያልፈልግም አልሄድም ብትሰጠኝ ብዬ አልጓጓም እሰጠዋለሁ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። አንዳንድ ሰው ላይ ይጨክናል። የሱን ጩኸት ያስጮዋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ።
ኤሊም እንደገና ደግሞ ኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው ያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮሃል። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጮህቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። በሐና በኩል አድርጎ ወሰደው። እንደ ማርያም እኮ ነው አይደል? ማርያም እኮ ወለደችው እንጂ ነገር በልቧ እያሳይዛን እንዲያኖራት አባቴ ቤት እያለ እኮ ነው የሚሄደው። የእግዚአብሔር ምጥ አለ። እግዚአብሔር ይሄን ያጋራችሁ። በእውነት የእግዚአብሔር ልብ አንደርስታንድ ማድረግ መንገዱን ያሁን እዚህ ጋር ቆሜውን 30 ደቂቃ እንደሰበኳት አይደለችም። የሐና ምጥ መመረር ምን ማለት እንደሆነ ራሱ ከባድ መመረር፣ በየዓመቱ ማልቀስ፣ ቆዝሞ ረጅም ዓመታት መኖር 10 ዓመታት ወስዶባታል እያስለቀሳት። ለምን ላይን ላይ እስክትመጣ ልክ ልቡ ሲገባት ሰጣት። ጌታ የተባረከ ይሁን። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይዝባል። እግዚአብሔር ብቻህን አትኖርም። እግዚአብሔር ባንተ ይኖራል ነው። አያውን ሐና እንደሱ ሆና ስትጨነቅ የኖረችው እኔው በእውነት ነው ማለት ፍናና ባይዘው አስመረረቻትና አስቆጣቻት ለሚለው ብቻ ነው የገባችው። ሰው እንዴት እንደዚህ ሆኖ ጥቅስ ውስጥ ይገባል? ባገባ ይሻልም። አጀንዳ ካለበት አጠገብ ሰው ቆሞ እንዴት እንደዚህ ይጻፍበታል? ሐናን አስመረራት ለአስመረረቻት ለሚል ጥቅስ ገባች። ብዙ ነው አንድም ግን ሐናስ ምጧ፣ መመረሯ፣ ማልቀሷ፣ ጸሎቷ፣ መዝሙሯ፣ ልጇ አዲስ ኪዳን ላይ እኮ እልም ብሎ የገባ ታሪክ እኮ ሐና በወለደችው ልጅ እኮ ነው የተጀመረው። ኢየሱስ የሚመጣበትን የዳዊት ስርና መሰረት የሚባለውን እኮ ጀማሪ እኮ ሳሙኤል ነው የቀባው እኮ ሳሙኤል ነው። ልጅ እግዚአብሔር የሚያመጣውን መሲያዊ ነገር እኮ ይፋዊ በሆነ መንገድ የመረቀው እኮ ሳሙኤል ነው። ከሰባቱ ወንድሞቹ መሃል ሳሙኤል አይደል የቀባው? አረ ከሰባቱ መሃል ዳዊትን አይደል? ልክ ብላቴናው እየሮጠ መጣ ይላል። እኔ መቼስ እግዚአብሔር አፖይንት ሲያደርግ ከባድ ልጁ እየሮጠ ሳሙኤል የመሲህነቱ ምሳሌ ነው፣ ያኛው የንግስናው ምሳሌ ነው። እና እየሮጠ መጣ። ሁለቱም ባይዘው መሲሁን ወክለው ነው የኖሩት በእስራኤል በህዝቡ መሃል ማለት ነው። እና እግዚአብሔር የራሳቸውን ነጥቆ የሱን ያኖራቸው። ሳሙኤል መቼ ራሱን ኖረ? ምንም እኮ የራሱን እኮ አልኖረም። የእግዚአብሔር ነው ኖሮ የሞተው። እና ልጁ እየሮጠ ሲመጣ አየልና መልከ መልካም ነበር ይላል። 16 ዓመቱ ነው ዳዊት 16 ዓመቱ መሰለኝ ሲቀባው። የመጀመሪያ ሁለተኛ የተቀባው ከዚያ ኬብሮን ይደግሙታል የእስራኤል መሪዎች ሳሙኤል ከሞተ በኋላ። ግን መጀመሪያ 16 አስበዋል። 16 ዓመት ልጅ ዮሴቲን ይችላል እየሮጠ ሲመጣ እነ ኤልያብ ምናምን ነበሩ። አሳልፎ ልክ ዳዊት ሲመጣ ሳሙኤልን እግዚአብሔርም እንዲህ አለው ይላል፣ ተነስ አለው ይላል። ቁም ተነስና ቀባዋል። ለምን ሲለው በእስራኤል ላይ ንጉስ የሚሆነው ይሄኛው ነው አለ። ሳሙኤል ለእስራኤል ንጉስ ከእግዚአብሔር ልብ ቀባ። የአዲስ ኪዳኑ ዋናው ትልቁ ዘላለማዊ መሲህ የሚቀመጠው ይሄ ልጅ የ16 ዓመት ልጅ ሆኖ የተቀባው ልጅ በሱ ስም በሚሄደው ዙፋን ላይ እንደሆነ አያውቅም። ሳሙኤል ተነሳለው። እግዚአብሔር ላይን ያውቃል። ከመጀመሪያ መጨረሻውን አይደል የሚናገር? ኢየሱስ በዚህ ዙፋን ላይ እንደሚቀመጥ የ16 ዓመት ልጅ ሳሙኤል ያል እግዚአብሔርስ መሲህ ያል ከጀርባው ከጉልበቱ የሚወጣው ይላል። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም።
የጸሎት ከባድ ነው እንዴ? ጸሎት ተንበርክከ ምንም አሁን ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው ያለ የመራፍን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው የሚቀጥለው። ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። የጸለዩ ቀን ባይዘው ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። ጸሎቱ እኮ አንተ ዞሮ አዩት እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለዩ ቀን እኮ አልነበሩም። ጸሎቱ የተጻፈው እኮ መልስ እጃቸው ላይ መጥቶ። ስለዚህ እንደዚህ አይነት ነገር ላይ ያው እንደ ቤተ ክርስቲያን ያው ግዴታ አቋማችን ነው ማንደራደርበት ጉዳይ ትምህርትና ጸሎት። ከዛ እናንተ ደግሞ ማትደራደሩበት ጉዳይ ህይወታችሁ። የጸለየና በእግዚአብሔር ቃል ላይ ጠንካራ አቋም ያለው ሰው ኑሮ ምንም ጥያቄ የለው ምን አይነት እንደሚሆን ከዚህ ውጭ አትወጡ። እንደ ቤተ ክርስቲያን ግን ፕሬየርና የእግዚአብሔር ቃል እውነት ምንም ለእንትንም የምናቀርበው አይደለም። ለዛ ነው አሁን በሳምንት 3 ቀን እዚህ ጸሎቱ ማለት ማክሰኞ፣ ሐሙስ፣ ቅዳሜ አለ እዚህ ጸልያ። ጌታ የተባረከ። ስለዚህ ጸልዩ፣ በግላችሁ ጸልዩ። ደጋግሜ ነው የምናገረው ይሄን። በግላችሁ በሳምንት 1 ቀን የምትጾሙበት ቀን ይኑራችሁ። በሳምንት 1 ቀን ራሳችሁን በዚህ አይነት ነገር የምታስሩበት ማለት ነው። አንዱ በጣም መልመድ ካለብን ጉዳይ መካከል አንዱ መጸለይ መልመድ ነው። ራስን ማስለመድ። ህይወታችሁ ላይ ጸሎት ልማድ መሆን አለበት። የሆነ ነገር ልማድ አይሆንባችሁም። የሆነ ነገር ማድረግ ጧት ብድግ ስትሉ ራሳችሁን የሆነ ቦታ ታገኙትም። የሆነ ነገር ስታረጉ ከመድገም ብዛት ማለት ነው። ጸሎት እንደሱ መሆን አለበት ህይወታችን ላይ እንደ ዲፎልት ማለት ነው። ራስን ተንበርክከ ማግኘት አለበት። ለመጸለይ ስታስብ ራስን ማግኘት አለበት። መጸለይ አለብኝ ብለ እግርን ብድግ ስታረግ ወደ መጸለይ ማለት ነው። ክብር ለኢየሱስ ይሁን። እዚህ ቅዱስ መጽሐፍ ላይ እግዚአብሔር በህይወታቸው የማይዘነጋ ነገር የሰራባቸው ሳሙኤል ማለት የዛሬ 3100 ዓመት የኖረ ሰው ነው። ከ3100 ዓመት በኋላ ነው ዛሬ እንግዲህ እዚህ የምንሰብከው። የእነዚህን ሰዎች ታሪክ ስታነቡ ተአምሩን መርጣችሁ አታንብቡ። ተአምሩን አታንብቡት፣ ምንም ችግር የለውም። የጸለዩትን አንብቡት። ተአምሩን የሰራው ከኋላ ነው። ይሄኛው ህይወት ነው ውጤት ያመጣው። ውጤቱን ብታነቡት እኮ የመጣበትን መንገድ ካላነበባችሁ ድካም ነው እምላችሁ። በቃ ምራቅ እየዋጥኩ እንዲህ ነበር መኖር ምን ይሰራል ብል መኖሪያውን ነው እንጂ ማግኘት። ክብር ለኢየሱስ ይሁን። ስለዚህ ሰውየው ይጸልያል፣ ህግ ያውቃል፣ አኗኗሩን ይዩት። እናቱ ለእግዚአብሔር ብቻ አይደለም የሰጠችው፣ አውርሳም ነው የሰጠችው። ጸሎትም አጋብታ ነው ለእግዚአብሔር የሰጠችው ልጁ። ስለዚህ ልጁ የጸሎት ሰው። ሳሙኤል ብቻ አይደለም ሙሴ። አሁን እናንተ ሙሴ እንዴት ሊያቅ ይችላል? በምንም ሊያቅ የሚችልበት ሩም የለም። የሙሴ የእስራኤልን ታሪክ የማወቅ መንገዱ እናቱ እንደሆነች ታውቃላችሁ። አሁን እናቱ ነገረችው የሚል ጥቅስ የለም። የትም ገብቶ ስለ አባቶቿና ስለ አባቶቿ አምላክ ሙሴ ያውቅ። እናቱ ግን ስታሳድገው እሷ አይደለች ያሳደገችው። ፈርዖን ቤት እኮ እናቱ ናት ያሳደገችው። ሙሴ ስታሳድገው እየነገረች ነው የምታሳድገው። አንተ ግብፃዊ አይደለም። ፈርዖን ያለች የፈርዖን ልጅ ውሃ ላይ አግኝታ ነው። አንተ ዕብራዊ ነህ። አንተ አብርሃም የሚባል አባት አለ። ይስሐቅና ያዕቆብ የሚባሉ አባቶች አሉ። አንተ የ12ቱ የእስራኤል ነገዶች ውስጥ ነህ። ከሌዋውያን ወገን ነህ አንተ። ግብፃዊ አይደለም ብላ ሞልታ አሳድገዋለች። ልጁ ሲያድግ ይላል ወገኖቹ ሊያድን ወጣ የሚል ቃል አለ። አንተ ከመሃል ወገኖቼ ትላለህ እንዴ? ሲነገረው አድጎ እኮ ነው። የእናቱ ዲቮሽን ሲሪየስ ነው። ክብር ለኢየሱስ ይሁን። ሳሙኤልም የሐና ውጤት ነው። የሰማኑን ያቆየልን። ወዳችኋለሁ።